አትበሳጭ፣ አትታመም፣ ማዲያትም አታውጣ። አይወድም ስትረስ አእምሯችን። 2 ወይም 3 ጥሩ ጓደኛ ያለው ሰው ከፍተኛ በጣም ጥሩ የአእምሮ ጤና አለው ተብሎ ነው የሚታሰበው። ድንገት ደስተኛ ይሆናል ከመጠን በላይ። ሌላ ጊዜ ስታገኘው ደግሞ ዳውን ሆኖ ዲፕሬስድ ሆኖ ታገኘዋል። የዓለም ጤና ድርጅት WHO ያወጣው ዳታ አለ እና ግሎባሊ ጨምሯል። በዓለም አቀፍ ደረጃ ሜንታል ኢልነስ ጨምሯል። አሁን ፕሪቫለንስ ይባላል ያለው፣ ኢንሲደንስ ደግሞ አዳዲስ ኬዞች የሚመጡት ናቸው እና WHO ያስቀመጠው ምክንያት አድርጎ ያስቀመጠው አንደኛ ኮቪድ-19 ነው። ኮቪድ ያመጣው የአእምሮ ችግር አለ። ራሱ ቫይረሱ ብቻ ሳይሆን ክራይሲስ፣ አንኤምፕሎይመንት፣ የስራ ማጣት፣ ከዛ የነበረው ስትረስ፣ አሁንም ያለ ኢኮኖሚ ችግር፣ እነዚህ በሀገሮች ላይ ሲከሰቱ የኑሮ ውድነት ሲኖር፣ ክራይሲሶች ሲኖሩ፣ ከባባድ ችግሮች ሀገሪቱ ሲኖሩ የአእምሮ ችግሮች ይጨምራል እና ኦፊሻሊ የዓለም ጤና ድርጅት ጨምሯል ብሏል ኦል ኦቨር ዘ ወርልድ። እና እነሱ እንደው የሚሉት ከ5 ሰዎች አንዱ ሰው የአእምሮ ችግር አለው። ይሄ ከባዱ ባይሆንም ግን ላይት የሆኑ ዲፕሬሽን ሊሆን ይችላል፣ አንዛይቲ ሊሆን ይችላል። እዚህ ውስጥ አሁን 10 ካለን 2ቱ ሰው ችግር አለው። እነዚህ አፌክቲቭ ዲስኦርደርስ የሚባሉ አሉ፣ ሙድ ዲስኦርደርስ የሚባሉ እና ለምሳሌ መጥቶ እሱ ድንገት ሙድ ዲስኦርደር ላይ ድንገት ደስተኛ ይሆናል ከመጠን በላይ በጣም ደስተኛ ሆኖ እንትን እናድርግ እንጠጣ ልጋብዛችሁ ምናምን ሊል ይችላል። ያው በጣም ሃይ ሆኖ ነው። ሌላ ጊዜ ስታገኘው ደግሞ ዳውን ሆኖ ዲፕሬስድ ሆኖ ታገኘዋል። አሁን ባይፖላር ለምሳሌ የሚባለው ላይ በጣም ደስተኛ ይሆናል ከመጠን በላይ ደግሞ ዲፕሬስድ ይሆናል። ስለዚህ በአፌክቲቭ ዲስኦርደር ውስጥ ወይም ሙድ ዲስኦርደር ውስጥ ክላሲፋይ ልታደርገው ትችላለህ። በቦርደር ላይን ፐርሶናሊቲ ዲስኦርደር ጋም ደግሞ ክላሲፋይ ልታደርጋቸው ትችላለህ። ይሄ አሁን አጥንታችን ቢነሳ እዚህ ውስጥ ያለው ግሬ የሆነ የሰውነታችን አካል ብሬን የምንለው አለ። ሴሬብረም፣ ሴሬቤለም፣ ሜዱላ፣ ፖንስ እንደዚህ የሚባለው አንድ እሱ ኢትስ ዘ ብሬን ነው። ግን ደግሞ ማይንድ አለ። ብሬን ይታያል፣ ማይንድ አይታይም። ብሬን በቢሊየን በሚቆጠሩ ኒውሮን ሴሎች ነው የተሰራው። በትሪሊየን የሚቆጠሩ ደግሞ ሲናፕሶች ወይም ኮኔክሽኖች አሉት። እንዲሁም የኮኔክሽኑ ብዛት ለአእምሮ በጣም ብሪሊየንስ ይጠቅማል። እና ብሬንና ማይንድ የተለያዩ ናቸው። ለብሬናችንም ለማይንዳችንም ማይንድ የማይታየው ግን ይሄ ኢማጂኔሽን፣ ነገሮችን የማይበት፣ ነገሮችን ፐርሲቭ የማረግበት፣ የማስተውልበት፣ የማስብበት፣ የማሰላስልበት፣ ሜሞሪ ያለበት፣ ኢሞሽን ያለበት ያ ዲፓርትመንት ኢስ ዘ ማይንድ። እና ማይንድ ኬር ያስፈልጋል። እያንዳንዱን አፕላይ እንዲያደርጉ ትፈልጋለሁ ተመልካቾቻችን። አንደኛ ጭንቀት፣ ስትረስ የሚባለውን ነገር ማኔጅ ማድረግ። ይሄ ስትረስ የሚባለው ነገር የኑሮ ጫና ነው እና በጣም የሚጫንህ ነገር ነው እና እሱን በጸሎት በሜዲቴሽን ሪላክስ በማድረግ መጽሐፍ በማንበብ ከጓደኞቻቸው ጋር በማውራት ስትረስን ማኔጅ ማድረግ አለባቸው። አይወድም ስትረስ አእምሯችን። አንድ ይሄ ነው፣ ስትረስን አቮይድ ማድረግ። ሁለተኛው ሶሻል ላይፍ እንዲህ ነው፣ ማህበረሰባዊ ህይወት ይኖራቸው። ጓደኞች አለው አይደለም? ጓደኞች ጋር ሄደህ ስቀህ ተጫውተህ አዝነህም ከሆነ ነግራቸው ስትመጣ ይቀላል፣ ለአእምሮህ ጥሩ ነው። እንደው 2 ወይም 3 ጥሩ ጓደኛ ያለው ሰው ከፍተኛ በጣም ጥሩ የአእምሮ ጤና አለው ተብሎ ነው የሚታሰበው። ጓደኛ ጥሩ ነው። ቤተሰብህ ጋር ሄደህ መጫወት፣ ጓደኞች ጋር መጫወት፣ ሶሻል ላይፍ ሁለተኛ በልልኝ ማድረግ ያለባቸው። ሶስተኛ እንቅልፍ፣ ጥሩ እንቅልፍ መተኛት። እንቅልፍን በሙቪ አታበላሽው። እንቅልፍን ለሌላ አንዳንድ ሰዎች ሲሉ ሰማሉ፣ 2 ሰዓት እንቅልፍ ይበቃል ምናምን ሲሉ ሰማሉ። ኢትስ ኖት ራይት፣ ሳይንቲፊክ አይደለም። ጥሩ እንቅልፍ መተኛት አለብን። ጥሩ እንቅልፍ ለመተኛት ደግሞ ማታ መብራቱን መቀነስ፣ ልተኛ ስትል መብራቱን መቀነስ፣ ስልክህን ይዘህ አልጋ ውስጥ አለመግባት፣ 30 ደቂቃ መተኛ ሲቀር ቴሌቪዥኑን ማጥፋት፣ ድምፁን ማስተካከል፣ ከባድ ምግብ አለመብላት፣ ቡና ሻይ ልተኛ አካባቢ ወይም ከዛም ቀድመህ አለመጠጣትና አስበህበት ጥሩ እንቅልፍ መተኛት ለአእምሮ በጣም ጥሩ። ዲፕ ስቴጆች አሉ። የመጀመሪያው ስቴጅ አለ 20-30፣ ከዛ ሰከንድ ስቴጅ አለ፣ ከዛ ዲፕ ስሊፕ አለ።
ቆንጆ እኔ አስቤበት ነው መተኛው። ስተኛ ደንብ ነው አስብ ተዘጋጅቼ ነው። ይሄ ለአእምሮ ያስፈልጋል። አራተኛው ኒውትሪሽን፣ የተመጣጠነ አመጋገብ፣ ምግብ ማስተካከል እና ደግሞ ውሃ መጠጣት። ትክክለኛ አሁን ላንተ የሚባለው 3 ሊትር ነው። ከ3 እስከ 3 በጣምም መብዛት የለበትም። እሱ ደግሞ ኦቨር ሃይድሬሽን ነው። ግን ወንዶች ከ3 እስከ 3.5 ሴቶች ከ2 እስከ 2.5 ውሃ መጠጣት አለበት። ኩላሊታችን ይፈልገዋል፣ ጉበታችን ይፈልገዋል፣ ደማችን ይፈልገዋል፣ ብሬናችን ይፈልገዋል። ውሃ መጠጣት አለበት። ከሬናል ፌለር እኮ ምክንያቶች አንዱ ኩላሊት ፌል አደረገ ትባላል። ክሮኒክ የሆነ ዲሃይድሬሽን ነው። ውሃ መጠጣት ልምድ የለንም። እንደው አሁን ነጮቹ በደንብ አስተምሯቸዋል፣ ውሃ ከእጃቸው አይለይም። እኛ ግን ውሃ የመጠጣት ባህል የለንም እና ዲሃይድሬትድ ሆነ ኩላሊትህ እየፈለገ ውሃውን አያገኝም። ሌሎች ምክንያቶች አሉ። ባልተቆጣጠርካቸው ክሮኒክ የሆነ የስኳር በሽታ ያልታከመ፣ ያልተቆጣጠርከው ክሮኒክ የሆነ ሃይፐርቴንሽን፣ የደም ብዛት፣ ያልታከምከው ረዥም ጊዜ የቆየ የኩላሊት ኢንፌክሽን፣ ሌላ ፖሊሲስቲክ ዲዚዝ የሚባላል እሱ ለኩላሊት ፌለር የሚያመጡ። ሌላው ግን አንዱ ሊስት ተደርጎ የምታገኘው ዲሃይድሬሽን ነው እና ውሃ መጠጣት ብሬንም በፕሮሰስ አሁን ያችን 2 ሊትር እኮ ቀስ እያልኩ ነው የምጨርሳት በአንድ ጊዜ አይደለም። እና ውሃ መጠጣት ያስፈልጋል። ሌላው ለብሬንህ አልኮል ያስወግዱለት። አይፈልግም አልኮል እንደው ትንሹ ካልሆነ ስካር አይፈልግም፣ ሲጋራ አይፈልግም፣ ጫት አይፈልግም። ጫት ካቲኖን የሚባል ስቲሙላንት አለው ውስጡ እና ስቲሙላንት ነው፣ በኋላ ግን ዳውን ያደርጋል። ይሄንን እንትን ማድረግ ያስፈልጋል። አቮይድ ማድረግ ለብሬናቸው ሲሉ ለማይንዳቸው ሲሉ አቮይድ ማድረግ። ሌላው አንዳንድ ፕሮፌሽኖች ለሜንታል ኢልነስ ያጋልጣሉ። አሁን ለምሳሌ የሕክምና ሙያ ሐኪሞች በጣም ስትረስ ብዙ ነገር ስታይ ነው የምትውለው። የሐኪሞች ሙያ፣ ዳኞች፣ ጠበቆች፣ ሚሊተሪ ፐርሰኔል ጦር ውስጥ ያሉ ሰዎች፣ የእሳት አደጋ ሰራተኞች እነዚህ ልዩ ኬር ያስፈልጋቸዋል። 7ኛ ለአእምሮ የሚያስፈልግህ ነገር ደስተኛ ትዳር። ትዳር ይኑርህ። ትዳር ካለህ ግን ደስተኛ አድርገው። ጦር ሜዳ አይሁን። ያው ያዩን የለ ትዳራችሁን ጦር ሜዳ አታድርጉት። ደስተኛ ትዳር፣ ኮንፍሊክት ካለ ሪዞልቭ ተደርጎ ባል ከቤቱ ሲወጣ ተበሳይቶ አይውጣ። ታያለህ እኮ ተበሳይቶ አይውጣ። መንገድ ላይ እኮ ጠዋት ብቻውን የሚያወራ ሰውዬ እኮ ታያለህ። መኪና እያለ ቤት ተጣልቶ ወጥቷል። ሚስትም አትበሳጭ፣ አትታመም፣ ማዲያትም አታውጣ። ትዳር ካለ ሰላማዊ ይሁን፣ ደስተኛ ይሁን። ስለዚህ ትዳር ለአእምሮ ጤና በጣም ወሳኝ ነው። ትዳር ውስጥ በጣም ብዙ ችግር ካለ ለአእምሮ ጤና ችግር ያመጣል። ትዳሩ ደስተኛ ከሆነ ይኸው ትዳሩ ደስተኛ የሆነ ሰው እኮ ቤቱ ሲገባ እኮ ገነቱ ነው። አንዳንድ ትዳሮችን አይቻሉ። ቤት ሲገባ አባትየው ገነት ገባ ማለት ነው። እሷም እንደዚሁ ቤቷ ትዳሯ ገነት ነው። ለአእምሮ ጤና እሱ በጣም ያስፈልጋል። ሌላው ትንሽ ኤክሰርሳይዝ መስራት። ትንሽ ኤክሰርሳይዝ ወክም ቢሆን ምንም ቢሆን እንዳቅምህ ስትሬች ማድረግ፣ ወክ ማድረግ፣ ጂም መሄድ ከሆነ ጂም ኤክሰርሳይዝ ይጠይቃል። 9ኛው ፖዚቲቭ ቲንኪንግ ነው። ቀና አድርገው አመለካከት። ከቤት ስወጣ እኔ ፖዚቲቭ ሆኜ ለመውጣት እሞክራለሁ። የሰው ልጆች ክፉ ናቸው ብለን ከወጣን ከቤት የሰው ልጆች መጥፎ ናቸው ብለን ከወጣን መንገድ ላይ የምታየው በሙሉ በሺ የሚቆጠር መጥፎ ሰው ነው። ማይንድ ውስጥ ነው ያለው። እኔ ከቤት ስወጣ ምንድን ነው የማደርገው? የሰው ልጆች የሚወደዱ ናቸው፣ መልካም ናቸው። ሰይጣን እንትን እያደረጋቸው ነው እንጂ እኮ የሚወደዱ ሂውመን ቢንግስ እኮ እግዚአብሔር የፈጠራቸው ድንቅ ናቸው ብዬ ሳይ መንገድ ላይ የማያቸውን ሰዎች በሙሉ ወዳቸዋለሁ። መኪና እየነዳሁ እኔ ጠዋት ኩስትርትር ብዬ ጨፍንግ አድርጌ አይደለም የምነዳው። ስማይል እያደረኩ ምናምን ሰላም ሲሉኝ ሰላም እያልኩ አትሊስት ለምን ስማይል አንሰጣቸውም? ዩኒፎርም የለበሱ ልጆች ሰላም ይሉሃል። ሰላም ብላቸው ስማይል አድርጋቸው ምናምን ብትሄድ እና ፖዚቲቭ ቲንኪንግ ለሜንታል ኢልነስ ለሜንታል ጤና በጣም ይረዳል። መጨረሻ 10ኛ ሃይማኖት በጣም ይረዳል። የትኛው ክርስቲያኒቲ ይሁን ኢስላም ይሁን ጁዳይዝም ይሁን በተለይ እነዚህ አብርሃሚክ ሪሊጅንስ ለመሰለ አንድ ሱፐር ፓወር ኦልማይቲ የሆነ ሁሉን የሚችል አምላክ አለ ብለህ ካመንክ ሲጨንቀኝ ሄጄ እነግረዋለሁ።
ምን አጨቃጨቀኝ? እንደዚህ ሆኖ እንደዚህ ሆኛለሁና ጨንቆኛል ብዬ ነግረዋለሁ። ከዛ ከአእምሮዬ ላይ ሪሊፍ ያመጣል። እና ደግሞ የሚያስጨንቃችሁን በእርሱ ላይ ጣሉት ስለሚል ቃሉ ሄደህ በጸሎት ትነግረውና ታርፋለህ። ስለዚህ ሃይማኖት፣ በነገራችን ላይ ሃይማኖት ያላቸው ሰዎች ከሌላቸው የተሻለ የአእምሮ ጤና አላቸው፣ ረዥም ዕድሜ ይኖራሉ፣ የተሻለ ጤንነት አላቸው፣ የተሻለ ደስተኞች ናቸው ተብሎ ይታመናል። እነዚህን በማድረግ ይሄ ማይንድ ኬር ነው። ይሄን አሁን የሰሙት ሰዎች ተመልካቾቻችን እነዚህን ነገሮች ደግመው ሰምተው አፕላይ ያድርጓቸው። ከዛ ለአእምሯቸው ጤንነት፣ የአእምሮ ጤና ደግሞ ካለ የአካላዊ ጤና ይኖራል። እና እነዚህን አሁን የተወያየንባቸውን አይተው ነፃ ነን ብለው አይለፉት፣ አፕላይ እንዲያደርጓቸው እፈልጋለሁ።